ተአምር የምናይበት ወቅት ነው። አመት ሁለት አመት የሚፈጀው አሁን በሳምንት ነገር ነው የምናየው ያለው። እግዚአብሔር መቼም ይጠብቀን እንጂ ብዙ የምናየው ነገር ይኖራል። የተጻፈው ነው የሚሆነው ያለው። በጠቅላላ ስታይ ይሆናል የተባለው እየሆነ ጭነቃቸውና ጭንቀቱ ራሱ ወደ ትክክለኛ መንገድ ይምራቸው። ይሄ ወርልድ ኦርደር የሚሉት እንደዛ ነው። 8 ቢሊዮን በስተናል ነው የሚሉት። ወደ 1 ቢሊዮን ለመቀነስ ነው። The whole is more than the sum of its parts የሚባለው what is whole minus sum እንግዲህ ስንል አንድ ማህበር ይኖር ለምሳሌ እና እያንዳንዱ ለማህበሩ ቆረቆሩ ምናምን ከሆነ በማህበሩ ስም ተአምር ሊታይ ይችላል። በማህበሩ ስም ነው። ግን ምንድነው በሲስተም ስትሪክትሊ የሚናገሩት ሰልፍ ኮሬክቲንግ፣ ሰልፍ ሳስቴይኒንግ፣ ሰልፍ ሜኪንግ የሚባል አለ። ሲስተሙ ሰልፍ ኮሬክቲንግ ሊሆን ይችላል። ሻማ አለ ለምሳሌ እና ያ የሚበራው ፓርት ኦክሲጅን እና ካርቦን የሚገናኙበት ፓርት ፍሌሙ ነው እና ሲስተም ይሰራል ማለት ነው። አሁን አንዳንዴ ይተጋገዙና እፍ ብትል የማይጠፋልህ ነገር ይሆናል። አንዳንዴ ሰልፍ ኮሬክቲንግ ነው። አንተ በእፍታ ኢምፒዩሪቲ ኖይዝ ነው የምትሰጣቸው ያለው። ያ ኖይዝ ግን ሊሰባብረው አልቻለም። የዋናው ብርሃኑን ማለት ነው። እንደሱ እንትን አለ እና ዋናው ነገር ከአንድ ሶሳይቲ ዴዲኬሽን እንደዚህ በኮምፖነንቶቹ ካለ ያ ሶሳይቲ በጣም ሰማይ የሚሄድ አይነት የበራለት ሶሳይቲ ይሆናል ማለት ነው። እና በግልም እንደዛ ሊሆን ይችላል ማለት ነው። ግን ወቅቱ አሁን በአንድ በኩል አጣዳፊ ነው። ብዙ ተአምር የምናይበት ወቅት ነው። አሁን አመት ሁለት አመት የሚፈጀው አሁን በሳምንት ነገር ነው የምናየው ያለው። እና እግዚአብሔር መቼም ይጠብቀን እንጂ ብዙ የምናየው ነገር ይኖራል ነው። በዚህ አመት በተለይ አሁን ፖለቲካውም ሽፍት አድርገዋል። እነ ትራምፕም መጥተዋል፣ እነ ፑቲንም አሉ። ምን ሊሆን እንደሚችል ዓለም ላይ የሰው ልጆችን ዕጣ ፈንታ የሚወሰኑ ክስቶች ይነሳሉ ተብሎ ይታሰባል። የተጻፈው ነው የሚሆነው ያለው እኮ በጠቅላላ ስታይ ይሆናል የተባለው እየሆነ ነው። ሰዎች እንደው ግን አሁን ምንድን ነው ማድረግ ያለባቸው? ይጭነቃቸውና ጭንቀቱ ራሱ ወደ ትክክለኛ መንገድ ይምራቸው። እንደዛ ነው የሚመስለው። ይጭነቃቸው በቃ። ምክንያቱም ብዙ ሰው ያልቃል እሱ ላይ ነው እኮ 1/3 ምናምን ያህል ቢቀር እና ይሄ ወርልድ ኦርደር የሚሉት እንደዛ ነው። 8 ቢሊዮን በስተናል ነው የሚሉት። ወደ 1 ቢሊዮን ለመቀነስ ነው ትግላቸው። በሽታ ምናምን የሚያመጡት ለዚህ ነው። ታዲያስ የሁሉ ሂፕኖሲስ የሁሉ ስንት ነገር አለ። ጦርነት ምናምን እያነሱ ይጨፈጨፋሉ፣ ይነግዱበታል። እና ይሄ እንግዲህ አዌር ሆኖ ማየት ሲጀመር ለውጥ ይኖራል። ሰፈር ማድረጉ ዲታችድ ሆኖ ማየቱ ራሱ በአንድ በኩል የፕሮብሌሙ እንትን ስልጣን ይሰጣል በፕሮብሌሙ ማለት ነው። ልታጠፋው ትችላለህ ማለት ነው። እሱን ለማግኘት ግን ኃይል ያስፈልጋል ነው። ስለዚህ ከፌይሊየር ኃይል ታገኛለህ እንጂ ስንብት አይደለም የመሞትና። በአብዛኛው የምሰራው እግዚአብሔር ያለው ይሁን አይነት በሚል ነውና ምን እንደሚሆን አላውቅም እንጂ በ6 ወር ውስጥ ምናልባት ሊወጣ ይችላል። አንድ መልክ ሊይዞ ይችላል። በዚህ አማዞን ፎርማት ነው። እስኪ እናያለን። አሁን ያሳየው አይነት ነገር ነው እና እስኪ ለወደፊቱ የሚቀጥለው ተገናኝተን ብዙ ስዕሎች ነው ያሉኝ ይሄንን የሚያብራሩ። እስኪ እናያለን እንትን እና ኤክሰርሳይሱ ነው ዋናው። ምናልባት ለእናንተም ትንሽ ብናገር ጥሩ ነው። ኤክሰርሳይሱ እንግዲህ ምንድነው
ወደ 95% መመላለስ ማለት ነው። ስለዚህ 95% እንግዲህ እንለምደዋለን ማለት ነው። ማለት ነፍሳችን ከነፍሳችን ጋር መገናኘት ጀመርን እንደማለት ነገር ነው። ነፍሳችን ደግሞ ዩኒቨርሳል ነው። ኦኬ እንቅፋት የሚሆነን እንግዲህ አንዱ ከኢጎ ከ3D የመጣ ሐሳብ ነው። ሐሳቦቹ እንግዲህ የገሌ እንደዚህ ቢለኝ እንደዚህ እለዋለሁ ምናምን የሚል ሰዓት ደረሰ ገሌ እዳ አለብኝ ምናምን የሚል ነገር የ3D አመለካከት ነው። ስለዚህ ምን ይሆናል በኤክሰርሳይዝ ልክ እንደ ደመና ነገር ሆነው ይሄዳሉ ማለት ነው ሐሳባችን። በፊት እሱ ውስጥ ገብተን ነበረ፣ እሱ ነበር የሚያንቀሳቅሰን። አሁን ዲታችድ ሆነ ስናይ እንግዲህ ለራሱም አንድ ኤንቲቲ ነው፣ እኔም አንድ ኤንቲቲ ነኝ እንደማለት ነገር ነው። ከዛ አየዋለሁ ነው ስራ ሂደቱን። ሌላው ይሄ እንግዲህ የ3D ሎጂክ በሆነ መንገዱ ነው። ሌላው ኢንፍሉዌንስ ነው፣ ኤክስትራ ዲሜንሽናል ኢንፍሉዌንስስ። እነዚህ ግን በሌላ ፍሪኩዌንሲ ምናምን ስለሆኑ የአጋንንት የምናምን ቫይብሬሽንስ ናቸው። ከሐሳብ ውጭ ሆኖ ሙድህን እንትን ሜዲቴት እንዳታደርግ ለምሳሌ ይፈልግ ይሆናል፣ ድክም ይል ይሆናል ለምሳሌ። እንደሱ ነገሮች እንግዲህ አሉ። እነዚህ ከተወጣናቸው እንግዲህ ደርሰናል ማለት ነው። ግን በዚህ 5.95 መደመር ላይ አክቹአሊ ምን እያደረግን ነው? ነፍሳችንን ስካን እያደረግነው ነው። እና በህፃንነታችን ይሁን ምናምን የገቡብን ዳርክ ፎርስስ ልናያቸው እንችላለን። አያስፈራም? እነሱን ማለት አያስፈራም። ይሄ ሪግሬሲቭ ቴራፒ ይሉታል። ሪግሬስ ማድረግ ይቻላል። ወደ ኋላ ሄዶ ማለት ነው። ወደ ኋላ ወደ መቀየር ህፃንነቴ ወደ መለወጥ ይቻላል። ፍሪኩዌንሲው ብቻ ነው የሚያለያየን። የኛ ዝቅ ያለ ነው፣ እነሱ ከፍ ያለ እንትን አላቸው። እኛ ግን ወደ እግዚአብሔር ያለን ፍሪኩዌንሲያችንን ከፍ አድርገን መምጣት አንችልም እንኳ ይሄ ነው። እና መንገዱ በጣም ሰፍቷል ነው ነገሩ። አንዳንዱ በዚህ ባይኖራል ቢትስ ጥሩ ይሰራል። ለተወሰነ ጊዜ ሰማ ነበረ። ሌላው የኔ ኢንትረስት ቤት ላይ ነው፣ ጣቶቼ ላይ ማተኮር ነው። እና ጣቶቼ ላይ አትኩሬ ብዙ ዲስተርባንስ ካላገኘው ኢትስ ኦኬ ይቆይ ዝም ብሎ አንድ ነገር እስከማገኝ ነው። ግን ብዙ ሐሳብ ኢንፍሉዌንስ ምናምን በጣም ያስቸግረኝ ከሆነ እንግዲህ ከአንዱ ጣት ወደ አንዱ ጣት እየተሸጋገሩ እሄዳለሁ። ቀልብን ማለት ነው፣ ትኩረቴን እና ትኩረቴ እንግዲህ ከዚህ አይለቅም ማለት ነው። ምክንያቱም አም ቢዚ ከአንዱ ወደ አንዱ ሲሸጋገር ኦኬ። እና በመሃልም ለምሳሌ እዚህ ላይ ልክ እንደ ኤሌክትሪክ ስፓርክ ነገር ብርሃንም ላይ ይችላለሁ ነገር ደጋግሜ ሳደርገው እንደዛ እየሆነ ይሄዳል፣ እየተገለጠልኝ እንደዚህ ይሄዳል። ኦኬ ወል ከዛ በኋላ ራሴን ልረሳም እችላለሁ ምናምን ነገር እንደመተኛት ነው። ከአልፋ ወደ ቴታ መውረድ እንደማለት ነው። ቀላል ነው። የሲአይኤ ሞንሮ ኢንስቲትዩት በሚል ነው the gateway process በሚል ይገኛል። ሌላው the ሲልቫ ሜተድ ወደ አልፋ ስቴት የሚያወርድ ነው። ምክንያቱም እንግዲህ ሲልቫ ምንድነው ያደረገው ለልጆቹ መጽሐፍ ሲያነብልናቸው ምናምን እንቅልፍ ሲወስዳቸው አልፋ ይደርሱና
ወደሱ ከሱ ጋር ቲዩን ያደርጋሉ። ኮኔክት ያደርጋል ብሬናቸው የአባትና የልጅ ማለት ነው። እና ምን እንደሚጠይቃት ታውቃለች እና መልሱን ትሰጠዋለች። who was the number 16 president of the United States አይነት አብርሃም ሊንከን አለች። ሳይጠይቃት ማለት ነው። ግን እንደሚጠይቃት ያስብ ነበር። ኢየሱስ ክርስቶስ ሴተኛ ዳሪዋ መታ እግሩን እያጠበች ስምዖን ምን እንዳሰበ በልቡ ያለውን ነገር ደስ አለ። ግን ወቅቱ የደረሰ ስለሆነ አጣዳፊ ስለሆነ ኦልሬዲ ተዘርግቷል። አሁን በዲስካስ በምናደርገው ነገር ለምሳሌ ልክ እንደ 0 ፖይንት ኤነርጂ ለምሳሌ አሁን ነው ገና እየገባን ያለው እንጂ ቴስላ ብቻ ነበረ ስለዚህ የሚያውቀው ኒኮላ ቴስላ በጣም የገደሉት ለዛ ነው ይባላል አይደል እንዴ? ስንት የሞቱ አሉ በዚህማ። ይሄንን ዕውቀት ለሰው ለማድረስ ብለው በውሃ የሚሰራ መኪና ያደረገው ሰው እየተገለዋል። እሱ ለምሳሌ አሁን ቴስላ የሰማሁት ነገር ምንድነው? ኤሌክትሪክን ትራንስፖርት ማድረግ ይችላል፣ ገመድ አያስፈልግም። ልክ እንደዚህ ሙዚቃ በብሉቱዝ ትራንስፈር እንደምናደርገው ብሎ አውርቶ ነው አሉ። ቶማስ ኤዲሰን የሚባለው ሰው ደግሞ ኤሌክትሪክ ነው የሚሸጠው፣ ብዙ ብር ነው ከዛ የሚያገኘው፣ የምነጻ ብሎ ነው ገደለው። አንዱ እሱ ነው። ሞተር ደግሞ 3 ፌዝ ሞተር እና 2 ፌዝ አለ። ባለ 2 ፌዙ ዲሲ መሆን አለበት ነገር ነው እና ኤፊሽንት አይደለም። ባለ 3 ፌዙ ግን የቴስላ ነው እና ሮቴቲንግ ኤሌክትሮማግኔቲክ ፊልድ ነው እና ሞተር ያንቀሳቅሳል። ኤሲ ማለት ነው። ኤሲ እሱ ነው የፈጠረው። ያን ብዙ ነገር ነው የፈጠረው። ምክንያቱም አውቆበታል how to tune ከዩኒቨርሲቲ ጋር 95% ነው እንጂ እንደኛ እዚህ ትምህርት ቤት ገብቶ አንብቦ ምና ሁለቱን አስታርቆ ማለት ነው። ብዙ እንደዚህ አይነት ላይፍ የሚኖሩ ሰዎች ለሰው ማገልገል ይወዳሉ፣ ችግር መቅረፍ ይወዳሉ። ይሄ የራሳቸውን ነጋዴዎች አይደሉም። ብዙም ይጎ እንትን የላቸው። እኔ አይሉ። ለዛ ነው ምድር ላይ እንደዚህ ሌቦች እየመሩን ገዳዮች እየመሩን ለሚያርዱን ሰዎች እያደነቅን እንሸልማቸዋለን። የነዚህ ሰዎች ደግሞ ታሪክ ጭምር አናውቅም፣ እንጠላቸዋለን። ሪያሊቲ ተገለዋውጧል። እሱ ነው እኮ አሁን ግን ይስተካከል ነው። እንደዛ መስተካከል ሲጀምር ኢየሱስ ወረደ ይባላል፣ መጣ ይባላል። second coming of Christ ስሜቱን ነው እንጂ እገሌ ተብሎ እንትን የሚሄድ አይደለም። ጃጅመንት ዴይ ራሱ ለምሳሌ እኔ ውስጥ ገብቼ በውስጤ ምን እንዳለ የማቅበት ነገር ነው እና ራሴ ነኝ በእኔ ላይ የምፈርደው አይነት ነገር ነው። ሰይጣናዊ ነኝ ወይስ መልአካዊ አይነት? ጥሩ ስራ የምሰራ ከሆነ ኢንስትሩሜንታል ከሆንኩም 144,000 አንዱ ነኝ ማለት ነው። ኢንስትሩሜንታል መሆን ለአዲስ ዘመን መሸጋገር አሁን እንደምንነጋገርበት ሰውን የሚረዱ የሚያግዙ ሰዎች ኮንሶለር። እኔ ለምሳሌ ያገኘሁት ከመጽሐፍ ቅዱስ ነው። ዮሐንስ ወንጌል 14:15 ብታዩ አጽናኝ ነው የሚለው ሁልጊዜ። ሌላ ቦታ ግን የለም አጽናኝ የሚል እና ገረመኝ። አሜሪካ ሳለሁ ነው እና ልክ እንደ ክፍቴ ስራ ቦታ አላለ ልክ እንደ ስራ እንዳገኘው ሆኖ ታየኝ አጽናኝ መሆን። ልክ ስራ እንዳገኘው ነገር ሰዎችን ማጽናት እንደሱ ነገር እና በቃ አጽናኝ አድርገኝ አልኩኝ። ምክንያቱም ሁሉም ያስረዳቸዋል የሚል ነው። ብዙ ስለዚህ ያወራል።